የተነካካች ሴት ማግባት ትፈልጋለህ? አልፈልግም። ስለዚህ አንተ ነገ የሌላ ሰው ሚስት የምትሆን ሴት አትነካካ። ሴት ልጅ እባክሽ ቤተሰብሽን እመኝ። በቃ ቤተሰብ እመኑ፣ ቤተሰብ ይታየዋል። ሴት ልጅ የሚንከባከባትን ወንድ ለምንድን ነው የማትወደው? ጅል ስለሚመስለው ፋራ ስለሆነ። ምን እንሁንኛ እንደው አንበር እንዳሞራሱ አርጎ ፈጥሮን እንድግስ። ከዚህ ጦርነት በኋላ ምን አይነት ኢትዮጵያ እንደምትኖረን ባጭሩ ልንገር። ባዕዳን አዳዲስ ድሮናቸውን በእኛ ህዝብ ላይ ሙከራቸውን ያደርጋል። እኛን እንደ ላብራቶሪ አይጥ ይጠቀሙብናል። ዛሬ ልጄ ፔሬድ ያየችበት ቀን ነው። የሴት ልጅን ምላስና ነብር ምላስ። አንድ ነብር የሰውን ቆዳ በትንሹ ብቻ ቢልስ እነዚህ ሹል እሾሆች የሰውን ቆዳ በቀላሉ በመላጥ ከፍተኛ ቁስልና ጉዳት ያደርሳሉ። የሴቶች ምላስ ለመብላት ሳይሆን የወንዶችን ቆሌ በመክፈፍ እሱን የማይሰማ እግዚአብሔርም ሰውም ዓለምም አትሰማውም። ለውጭ አልጋ ለቤት ቀጋ እሾህ የምትሆኑ አላችሁ። በእናቴ ዘመድ ነው ጥቃቱ የደረሰብኝ። ስንት ዓመትሽ ማለት ነው? ይቅርታ። በ7 እና በ10። ባካችሁ ይሄን መልእክት የምታረጉትን የምትሰሩትን አቁማችሁ ስሙኝ። አሁን አንቺ ደንሽ ምትበት ደንሻለሽ ገና ሴት ዝንሳት ነው ልጅ ያመጣዋት 16 ሰዓት ሰርቼ ስኳር በሽተኛ እስከመሆን ደርሼ ናፍቀሽኛል ዩቲዩብ ፋሚሊ ሲላል ጀመረ። አው ሰላም 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 ብለናል። እጅ ነስተናል። ከወንበራችን ተነስተን ከወገባችን ዝቅ ብለናል። ውድ የዩቲዩብ ቤተሰቦቻችን እንኳን ደህና ወደ ሳቅ ወደ ጨዋታ ወደ ቁም ነገሩ እንዲሁም ወደ ቸሻ ቤት በሰላም መጣችሁ። የታባል ጠፍተን ቅርታ እንጠይቃለን። ሀዘን ገጥሞን ሀዘን ላይ ነበርን። የምንወደው ወንድማችን እናቱ አርፋ ሀዘን ላይ ነበርን። እንግዲህ ለወንድማችንም እናት ነፍሳቸውን ባጸደ ገነት ፈጣሪ አምላክ ያኑርልን። ለቤተሰቦቹ በሙሉ መጽናናትን እንመኛለን። ቤተሰቦች ከቪዲዮቹ ጋር አብረን የምንቆየው እኔ ወንድማችሁ ተምንጉሴ እንዲሁም ከካሜራ በስተጀርባ ከኖሩ እነሱ ሳጣፍቶ ቀሽኑ ቅምር አድርጎ እንደሚያቀርብላችሁ ግስላው ወየ የማር ወለላው አንድ ላይ በመሆን ነው። እዚህ ቤት ሲመጡ ምንም አይነት ማስያዣም አንቀበልም። እኛ ጋር የሚሰራው የሰብስክራይብ በተኗን መጫናችሁን እንዲሁም የደውል ምልክቷን ስትጫኑ ኖቲፊኬሽን ቀጣይ ቪዲዮ እንዲደርሳችሁ ይመጣል። አሁን ጥሩ ላይ ናችሁ። ላይክ ማድረጋችሁ እንዳትረሱ። ኮሜንት ሴክሽኑን ክፍት ያደረግንላችሁ ቤተሰባዊ ምክራችሁንና ሐሳባችሁን እንድትሰጡን ነው። ያጠፋነውም ነገር ካለ ከወዲሁ ይቅርታ እንጠይቃለን። ስለጠፋንም ይቅርታ እንጠይቃለን። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። ይሄ መልእክት ለኮርማ ወንድሜ ነው። ኮርማው እየሰማ የተነካካች ሴት ማግባት ትፈልጋለህ? አልፈልግም። አየር ላይ የምር ነው። ስለዚህ አንተ ነገ የሌላ ሰው ሚስት የምትሆን ሴት አትነካካ። ቴንክ ዩ ይመቹት። በቃ አለቀ። አሜን በላ። አሜን እንዴ! አሜን አትወዝልት። ጌታ ኢየሱስ ሲያስተምር ምን አለ? አሕዛብ የሚጠቅሱት የእሱ ትምህርት ነው። ምን አለ? በአንተ ሊሆንብህ የማትፈልገውን በሌላው አታ። ስለዚህ እህትህ እዚህ አጠገብ ያለችው እህትህ ነገ የሌላ ሰው ሚስት ናት። ትክክል። አትነካካ። ይሄ ደግሞ ለእህቶችም ይሰራል። እህቶችም እያስቸገራችሁ ስለሆነ አትነካኩ። ነገ የሌላ ሴት ባል የሚሆንን ወንድ አትነካኩ፣ አትንኪ። እንደዚህ በታማኝነት ከኖራችሁ ጌታ ይክሳችኋል። እግዚአብሔር ለሚጠብቁት ለሚፈልጉት የሚክስ አምላክ ነው። ትክክል። እግዚአብሔር እንዳለ ወደ እግዚአብሔር የሚመጣ እግዚአብሔር እንዳለ ለሚጠብቁትም ደግሞ ካሳን እንደሚሰጥ ያምን ዘንድ ገባዋል ይላል ዕብራውያን 11:6። ስለዚህ ክሳል በእስልምናም ያላችሁ ወንድምም እህቶቼ እሱ እግዚአብሔር ያለውን አላህ በሚለው ተኩና ስሙት፣ ፈጣሪ በሚለው ተኩና ስሙት። እንግዲህ ከእምነት አንፃር ማናችንም እንዳንወስደው ፖዚቲቭሊ እናስብ ብዬ ነው። ስንቱን እያወሰለት ያለው ይህ የዝሙት መንፈስ ሁላችንም ጋር ይጠዳወተናል። በተለይ ኮርሞች ጋር እንግዲህ እያስቀጠቀጥን እንግዲህ አናስገባ ግሴ የስንቱን ባለትዳር ሲያማግጥና ቤተሰብ ሲያፈርስ የሚኖር እኮ የኮርማ እኮ ነው። ሴቷስ ብትል ሴቷስ እንዴ ግሴ ይመጡና ያነጠንጣሉ ፊት ለፊት። አቱ ላይ ቀለበት ያለበት ወንድ ካልሆነ እንዳታገቡ የተባሉ እኮ ነው የሚመስለው እንዴ! ጭራሽ ደግሞ ይሄ ምንድነው ማንጃበብ ነው የሚባለው? ገሰ አም ሶሪ ቱ ሴ ዚስ ያንጃብባሉ። ፊት ለፊት ላይ መልክ ይሰራሉ። አይን ሳቢ የሆነ ጡታቸውን ወደፊት መቀመጫቸውን ወደ ኋላ አድርገው አውቀው እኮ ነው ጡት ምን ልበለው መተኪያ የለውም እኮ ይሄ ነገር ምን ትለዋለህ? ለነገሩ እውነትህን እኮ ነው ግሴ፣ እውነትህን ነው። ለነገሩ ለሱ አማርኛ እንፈልግለታለን። ግን አትነካኩ። በቃ የምታገቡትን ብቻ ነው የተባለው። ምን የምታገቡትን ብቻ ምን? ቀጣይ ቪዲዮ ግሴ
ይሄ ነገር ሲነሳ መውጣት አትፈልግም። ቀጣይ ቪዲዮ ግሴ እባክህ እስቲ አካባቢያችሁ ላይ ያለው ሰው ካለ እንደዚህ ያስቸገራችሁ ያለ ማኮላሸት ነው በጥቁር ድንጋይ የለም በወንዝ ይታባቱ ሴቶቹንስ እሱ ደግሞ እኮ እሱ ከባድ ግሴ እሱ አንድ ያኮላሽ እንጂኛ ምን በየትኛው አቀማችን የራሴት ልጅ አይኮላሽም እንዴ ምን እናርገው ነው? አሁን እዚህ ላይ ነው አሁን አጀንዳችንን ይዘን መወያየት አለብን። ኮሜንት አይ ተወበቀ ሰባ አተ ጭራሽ ዱካ ይዘህ ተቀመጥ። ኮሜንቱ ክፍት ነው። ምን እናርግ? እናንተን እናሳትፍ። እናንተ ባስኖርልኝ እኮ ይገለኝ ነበር የልጅ ጠብቂኝ እና ያንቺ ፍቅር ለኔ አይገባኝም፣ ፍቅርሽ በዛብኝ ተባልኩ። ላይቭ ላይ ሴት ልጅ አታፈቅርም የሚሉ ሰዎች ከኔ ተማሩ። እመቤቴን ሴት ልጅ እባክሽ ቤተሰብሽን እመኝ። በቃ ቤተሰብ እመኑ፣ ቤተሰብ ይታየዋል። ኦኬ 5 ወር ከምናምን ቤቴ ነበር እመላለስ ነበር። በእናቷ አስለመንኩት፣ በአባቱ እሺ ጁሊ በእናቷ አስለመንኩት። ያልተለመነ ሰው ማን አለ በላይ? ያልተለመነ ሰው ማን አለ በላይ? ይኸው ጨለማ ነው አያሳየኝ የነገውን ብርሃን። ኪዳነ ምሕረት ነው የምልህ። እሺ ከዛ ምን አልኩኝ? ኪዳነ ምሕረት ክብሯን ትውሰድ። አሁንም ኪዳነ ምሕረት አሁንም ክብሯን ትውሰድ። እንደሱ ያልሆነች ኪዳነ ምሕረት እዚህ ማሚ እየረበሽሽ ከሆነ ወይ ይቅርሽ። አይ ችግር የለም። ኪዳነ ምሕረት በቃ ኪዳነ ምሕረት ክብሩን ትውሰድ። እውነት ኪዳነ ምሕረት ታደርጋለች። እውነት ከልቧ እናት ነች። እማምላክን በምንም ነገር ልገልጽ አልችልም። በምንም ዛሬ ላይ ሰው አድርጋኛለች። እግዚአብሔር ይመስገን ጠግናኛለች። ዛሬ ላይ እዚህ ጋር ቆሜ ስነግራችሁ ተጸጽቼ አይደለም፣ ትምህርት እንዲሆናችሁ ነው። ይሄ የክፋት እንባ አይደለም። ለእኔ ኪዳነ ምሕረት ያደረገችልኝን ነው ነገር እየነገርኳችሁ ያለሁት። የምር ኪዳነ ምሕረት ሀመረኖ ኪዳነ ምሕረት ሄጄ ያለቀስኩባት እናት የምር ያደረገችልኝን ነው የምነግራችሁ። እና ሰው አድርጋኛለች፣ ጀስት ሰው አድርጋኛለች። የመጨረሻ ጸሎቴ ምንድን ነበር ታውቃለህ? ቦቼ ኪዳነ ምሕረት ሄጄ ላልተጻፈልኝ ህይወት አታታጊ፣ አብቂ፣ ጤነኛ አድርጊ፣ መኖር እፈልጋለሁ። ታማሚ ነኝ፣ መኖር ለቤተሰቦቼ አንድ ሴት ልጅ ነኝ፣ ወንድሞች ነው ያሉኝ፣ የመጀመሪያ ልጅ ነኝ። እና ሰው አድርጊኝና ሰው ሆኜ ላሳይሽ። እሺ ጁልዬ እናቴ ቆይ አሞሻል፣ ቆይ ተረጋጊ። ሰው ሆኜ እንድታይ እፈልጋለሁ። በቃ ኪዳነ ምሕረትዬ እርጅኝ። የመጨረሻ ጸሎቴ በጨለማ ነው ካለ ከልጅቷ አነጋገር እንደተረዳ ነው የራሳችንን መላምት እንስጥ። እንግዲህ እህታችን ስትናገር የነበረው ነገር ምንድነው? ፍቅረኛ ይዤ ጥልቅ ያለ ፍቅር ውስጥ ሆኜ በብዙ ሰዎች ሳስለምነው ደጅ ስጠና ነበረ፣ ነገር ግን ትቶኝ ሄደ። እና ቤተሰቦቼም እንኳን ተይ ሲሉኝ ነበረ፣ በኋላ አልተውኩም ነበር። ማን እንደ ቤተሰባችሁን ስሙ እያለች ነው። ከቤተሰብ በላይ ማን አለ? ማንም። ፍቅር በልመና ደግሞ መቼም የማይሆን ሀሳብ ነው። ስንቶቹ አሉ ራሳቸውን የሚያጠፉ ሱስ ውስጥ የሚገቡ ሴትነታቸውን እየጣሉ የመጡ። እንደውም አንቺ በጊዜ ተመለሰሻል። ስንቶቹ ወልደው ባሎቻቸው ከርቷቸው ምን ባሎቻቸው ላቸዋለሁ ወጠጤዎቻቸው ወጠጤ ስንት አለው ውርጋጥ። እናንተ እህቶችም ደግሞ ከእህታችን ተማሩ። ዝም ብላችሁ አትንቡጭ አረቁ ገብታችሁ። ተሙዬ ሁላ አንተ ከኔ በላይ ማን የቅርብ ዘመድ አለ ወንድሜ? አንተ እንኳን ግሴቶ አንተ ልትመክር ሱስ ልክ ነህ። መጥፊያ ነህ። ሴት ልጅ የሚንከባከባትን ወንድ ለምንድን ነው የማትወደው? ጥያቄ ነው። እስቲ ከወንዶች የመጣ ጥያቄ ነው። ሴት ልጅ ለምንድን ነው የሚንከባከባችሁና ጥሩ የሚሆንላችሁን ወንድ ማትወዱት? ጅል ስለሚመስለው ፋራ ስለሆነ ተዋከብን እንኳን አይደለም የምንጠላው፣ ግን ደግሞ አንዳንዴም ደግሞ ከእንክብካቤ ሲበዛባት ሴት ልጅ ሌላ ወንድ ጋር የምትሄድ አይነት ነች። እኔ እወዳለሁ እንክብካቤ ሴት ልጅ አጠራም። ነገር ግን እንክብካቤ ከመጠን በላይም ሲሆን ያው ሌላ ሰው ጋር መሄዱ አይቀርም፣ ሌላ ወንድ ማየቷ። እሺ እኛ ምን እንሁን? እኛ እንደው አንበር እንዳሞራ ሰው አርጎ ፈጥሮን እንድግስ ምን እንሁን? እስቲ ቆፍጥነንም አይሆንም። አሁን እንደ ፌሚኒስቶች ባይነቂጧ ይገላመጠኝ ብሎ አይደል እንደ ክስ የሚሄዱት? እንደ አንተ ቆፍጠን በል የሚለውን ግደል በሚለው ወስደህ ነው ታዲያ? ግደል አይደለም ግሴ እንዴ ቆፍጠን በቃ ይኸውልሽ፣ እንዴት ነው መቆፋጠን? እስቲ ልነግርህ እኮ ኢሙ
ቀጫጫ እንደሱ ነው። ቆፍጠን ጅንን ሴትን ልጅ ሚስቱን እንደ እህት እንደ ጓደኛ እንደ ልጅ እንደምንም እያየ ማቀማጠል የሚባለው ነገር አለ። ግን እነሱም አይወዱትም። ሁላችሁም ናችሁ። እስቲ ሴቶች ባካችሁ ገንዘቧን ብትይዛውን ብትቆፋጠንም ባትቆፋጠንም ምን ብትልም የራስን ፐርሶናሊቲ ገንብተ መኖር ይችላል። ይሄን ስር ሴቶች ገንዘብ ይወዳሉ ማለት አይደለም። ገብቶሃል አይደል? እዚህ ጋር ነው እንደው ደስ ስላልከኝ ደግሞ አንድ ሰርፕራይዝ አለኝ። ለሌላ ጊዜ እንትን እንዳትልሽ ግሴ ጊፍት ተልኮልሃል። ለአዲስ ዓመት ሙሉ ሱፍ አንድ የምንወደው ቤተሰቦቻችን ከውስጥ በፓካውት ነው የሚሰራው ዘላለም አለሙን እና እስቲ ሱፍ ለብሶ በሳር ያንኮት ላይ ሱፍ ገበርዲን ለብሰና ሱፍ ገበርዲን አሁን ገበርዲን ነው ያለው ሱፍ የለም። ሱፍ ስፖንሰር ዘንጡበት ተብለናል። ቆልተን ብልት ሱፍ የሚለበሰው አይደለም የሚበላው አይደለም። አረግስ እስከሁሉታ እንደወሰደም እንደፍ ስለፈጠረ እስቲ ባካችሁ ሴቶች እህቶቻችን እንዲ ሐሳባችሁን ኮሜንት ላይ ጻፉልን። አትወዱም እንክብካቤ ትቀብጣላችሁ። አሁን ላይ በለው እንበለው እንባባል የምትል ወጣት ሁላ ይሄን ነገር ስማልኝ እስቲ። ከዚህ ጦርነት በኋላ ምን አይነት ኢትዮጵያ እንደምትኖረን ባጭሩ ልንገር። ባዕዳን አዳዲስ ድሮናቸውን በእኛ ህዝብ ላይ ሙከራቸውን ያደርጋሉ። እኛን እንደ ላብራቶሪ አይጥ ይጠቀሙብናል። ጦርነቱ ሲያልቅ እነሱ ዳታ ይዘው ይሄዳሉ። አንተ ግን የአባተን አስከሬን ለመቅበር አካፋ ትፈልጋለህ። ታጣቂው ስማኝ፣ በደም ተጨማልቀህ ድል አደረኩ ብለህ ወደ መንደር ስትመለስ የሚቀበልህ የሚስት ሳቅ ሳይሆን የተቃጠለው የቤት አመድና የሚገማ በድን። ያኔ ማንን ነው አሸነፍኩ የምትለው? ልጅህን ገድለህ ለባዕድ ብርሃን ሰጠህ። የገዛ ቤትህን አቃጥለህ ለጠላትህ ሙቀት ሆንክ። ባለስልጣኑ ሽቶ የተረጨው ቢሮ ውስጥ ሆነ ክተት ስትል የምትገዛው ሰው አልቆ መቃብርን ብቻ ታቅፈ እንደምትቀር አስብ። ወላጅ አልባ ህፃናት በየጎዳናው ሲንከራተቱ ስታይ ያኔ በውሳኔ ትጸጸታለህ። በታንክ ታጅበ ቤተ መንግስት ብትገባ በሬሳ ላይ ነግሰ ንጉስ ልትባል በፈረሰች ኢትዮጵያ ላይ ዙፋን ልዘረጋ ጥይቱ ሲቆም የሚመጣው ሰላም አይደለም፣ የሚመጣው የባዶ ሆድ ጩኸት። የሞተው ተገላገለ። አንተ ግን ነገ ጧት ለልጅህ የሚሆን ዳቦ ስታጣ ያኔ ድል ማለት ምን እንደሆነ ይገባል። ግን አሁንም አረፈድህ። ከጦርነት ይልቅ በጠረጴዛ ዙሪያ የጋራ ቁስላችን እናክም። ለጥይት የጨረስነውን ቢሊዮን ለዳቦ ካለዋል ነው አሸናፊው አንተ ሳትሆን ረሃብ ነው። ሆዳችንን እንደመሙላት ተፍ ተፍ ብለን እንጀራ እንደማብሰል በለው ሂድና ፍጨው ተባባል ተጋጋጥ ስንባባል ስንቶቻችን እናጣን። ስንት ጎረቤት ቀበርን፣ ስንት ዘመድ አዝማድ ቀበርን። ሬሳ የናፈቀን እንኳን ባዶ ሳጥን የቀበርን ስንቶቻችን አለን። ተነጋግረን ነገሮቻችንን ካልፈታን ነገ ከነገ ወዲያ ባዶ ሳሎን ነው የሚባለው። ግሴ ባዶ ሳሎን የሆነች ኢትዮጵያ ነው የምናስረክበው። የለቅሶ ቤት ምስር እኮ የሚጣፍጠው ለቅሶ እኛ ቤት ስላልሆነ ነው። እኛ ቤት ለቅሶ ሲመጣ ምስሩንም የምንቀምስበትን ምላስ እናጠዋለን። ግስዬ ሀዘን ራስ ቤት ሲመጣ እንዴት እንደሚመር እንደሚጎበዝዝ እናውቀዋለን። ተነጋግረን ነገሮቻችንን እንፍታ። የባዕዳን የዜና ምንጭ አንሁን። እስቲ ጭንቅላታችንን እናሰራ። ከጦርነት በኋላ ለምንድን ነው ሌሎች ሀገራት መጥተው እኛን የሚያደራድሩን? ከጦርነት በፊት ለምን አንደራደሩም? ራሳችን ቁጭ ብለን ለምን አንነጋገርም? አሁን ላይ ያጣነውን ገንዘብና የሰው ልጅ ህይወት ድጋሚ ካጣነው እንደዚህ አይነት ህፃናት በየመንገዱ ይበዛሉ። ተመልከቱልኝ። የኔ ያልኳቸው ቁልቁል ስቡን ሰው ባይረዳው የህልሜን ምርኩዜ ቢሸሽ ያመንኩት ለታ በጊዜ ባልደርስ እንቅልፍ ነው እንግዲህ ተመልከቱልኝ። ነፍሴን ብጠልቅ ህልሜን ባላም ነው በወላወለም ብጠራጠረ ቁጭ ባለበት እንግዲህ ጦሽ ያለ እንቅልፍ ውስጥ ነው የገባው። ያንተ ልጅ በጦርነት ምክንያት እናትና አባቱን አጥቶ እንደዚህ ጎዳና ላይ ቢወድቅ ደስ ይላል? እስቲ የራስህን ልጅ በዚህ ቦታ አድርጋ አስብ። አንድ የማትረባ ንግግርህ የስንቱን ህፃናት ነው የሚያበላሸው። አንድ ምን ተኩሳትን ጥይት እንዲሁም ምናባክነውን የሰው ኃይል ለነዚህ አይነት ህፃናት ብናወድ ጎዳና ላይ የሚፈሱ ህፃናት አይኖሩም። ጦርነት ምንም የሚያመጣው ነገር የለም። በስነ ስርዓት ቁጭ ብለን ካልተነጋገርን ነገ ከነገ ወዲያ የኔም ያንተም ያንቺም የናንተም እጣ ፈንታ የሚሆነው ጎዳና ነው። ሀገር ከፈረሰች ጎዳናው ራሱ ይናፍቃል እኮ አይደል? እና ሰከን ብለን እናስብ እስቲ። አቤት አንቺ ግን ምክር በጣም አንደኛ ነሽ። አይደለም አሁን ካለንበት ግሴ ይባስ ድሃ ነው የምንሆነው እኮ። አሁን እኮ የሚያስፈራው ምን መሰለህ? የድሃ ልንሆን ነው። አሁን የድሃ ኖርማል እየሆነ መጥቷል አይደል? ሶስተኛው ግን ሲንጉላር ወደኋላ 3% ሲንጉላር ማለት ነው። ከዛ በኋላ ፕሉራል እየሆንክ ትመጣለህ። እባካችሁ ይህን መልዕክት የምታረጉትን የምትሰሩትን አቁማችሁ ስሙኝ። እሺ በጣም ስለሚጠቅመን ማለት ነው። በምድር ላይ ስንት ዓመት እንደምንኖር ልንገራችሁ። አጠቃላይ የምንኖርበትን በሰዓት በቀናታ የተሰላውን ነገር ልንገራችሁ። እሺ ሰው በምድር ላይ ለመኖር አጠቃላይ በአቨሬጅ ሴት ከሆነች 73 ዓመት አካባቢ ነው የምትኖረው። ወንድ ከሆነ 68 ዓመት ነው የሚኖረው በአቨሬጅ የሚኖረው። ኦኬ
እነኝን አቨሬጁን ወስደን በቀናት ብናሰላው አንድ ሰው ለመኖር 28800 አካባቢ ቀን ነው የሚኖረው። 28800 ቀን ነው የሚኖረው። ይህንን በሰዓታት ካሰላችሁት 692000 ሰዓታት ነው በምድር ላይ ያለው ማንኛውም ሰው የሚኖረው። ይህንን እንግዲህ 20 ዓመት የሞላው ሰው 20 ዓመት የሞላችሁ ሰዎች ይህን የምትመለከቱ እንግዲህ በአቨሬጅ ካየን 48 ዓመት ይቀራቸዋል ለመኖር። ረጅም ነው የሚመስላችሁ አይደል? ግን አይደለም። 48 ዓመት ይቀራቸዋል። ይህንን በቀናት ካሰላችሁት 17532 ሲሆን ይህን በሰዓታት 420000 ሰዓታት ነው የሚቀራቸው። እንግዲህ ተመልከቱ 40 ዓመት የሞላችሁ ሰዎች ደግሞ ካላችሁ በአጠቃላይ 28 ዓመት ነው የሚቀራችሁ። በአቨሬጅ እንግዲህ ሰው የኖረውን ስናወጣ 28 ዓመት ብቻ ነው የቀረው። 10227 ቀን በሰዓታት ካሰላ ነው 245000 ሰዓታት አካባቢ ነው የሚቀረው። እንግዲህ እነኝን ምናልባት በበዓላት ከፋፍላችሁ ካያችሁት ለምሳሌ ካሁን በፊት የኖርናቸው በዓላት አሉ፣ ክሪስማስ ወይ ደግሞ ፋሲካ ወይ ሌሎች በዓላቶች አሉ። በሱ ካሰላችሁት 40 ዓመት የሞላን ሰዎች ከዚህ በኋላ ለመኖር 28 ክሪስማስ ወይ 28 ፋሲካ ነው የምታከብሩ ወይ ብናከብሩ በቃ እድሜያችን ኦልሞስት 25 ዓመት የኖርን ሰዎች ወይ የኖራችሁ ሰዎች ከዚህ በኋላ የሚቀራችሁ እድሜ 48 ዓመት ነው ብያለሁ። የምታከብሩት ፋሲካ ከዚህ በኋላ 48 ፋሲካ ወይ 48 ክሪስማስ ብቻ ነው የሚቀር። ታዲያ ይህንን በጣም አጭር የሆነ ለማለቅ የተቃረበ በየቀኑ ሰዓቷ ቲክ ባረገች ቁጥር ከእድሜያችን ላይ እየቀነሰ ያለውን እድሜ እንዴት ነው የምንኖርበት የሚለው ነው ማተር የሚያደርገው። ትክክል። አንዳንዶቻችሁ በሱስ በድራግ ውስጥ በሐሺሽ ውስጥ በሲጋራ ሱስ ውስጥ በመጠጥ ውስጥ የምትታገሉ ሰዎች ትኖራላችሁ። አንዳንዶቻችሁ በቂም በጥላቻ በተለያየ በዘረኝነት በተለያየ ነገር ውስጣችን ምንኖር ደግሞ እንኖራለን። ግን ልንገራችሁ እድሜያችን ለመጥላትም ለመውደድም በቂ እድሜ አይደለም። ለመግፋትም ሌሎችን ኢቭን ወደኛም ለማቅረብ እንኳን በቂ ዘመን በቂ ጊዜ የለም። መክብብ 12:1 ላይ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ፣ ደስ አሰኝም የምትላቸው ወራት ሳይደርስ ይላል። ረጅም ዘመን የለንም። አንድ ቀን ዶክተሮች ይመጡና ወይ ሐኪም ቤት ኢመርጀንሲ እንገባና የያዘ በሽታ ሊገልህ ነው ይሉናል። ይሄ ኮመን ነው። ሌሎች ላይ የሆነ ነገር እኮ ነው። ከዛ በኋላ ስንሞት ደግሞ ምናልባት አንድ ልብስ አንድ ሱት ወይ አንድ ቀሚስ አልብሰው እጆቻችን እግሮቻችንን ገንዘው አንዲት ቦክስ አንዲት ሳጥን ውስጥ እንከተታለን። አፈር ውስጥ ገብተን ከላይ አፈር ይጫንብላ ወይ ድንጋይ ይጫንብላ አለቀ በቃ። ከኛ በፊት የኖረ ሰው ሁሉ እንዲህ ነው የኖረው። ስለዚህ ከስንኖር የምንኖርበትን ዘመን እንዴት ነው እየኖርን ያለ ነው? ከሞት በኋላ ላለው ህይወት እየተዘጋጀ ነው የምንኖረው? የመጀመሪያ በምድር ስንኖር ሌሎችን በመውደድ እግዚአብሔርን በመፍራት ነው ወይ እየኖርን ያለ ነው? ልንገራችሁ ወዳጆች፣ መጽሐፍ ቅዱስ እንደሚለው እድሜያችን ዘመናችን ለመደሰትም ለማዘንም በቂ በጣም ምንድደሰት ጮቤ የምንረግጥ ሰዎች ዘመን የለም፣ ብዙ ዘመን የለም። እንደዛ እየኖርን ብናረግበት አጭር ናት። በጣም እናዝን ተስፋ እንደሌላችሁ የሚሰማችሁ ሰዎች ተስፋ እንደሌለን እንኳን ለመሰማት ለማዘንም በቂ ጊዜ የለም። የተሰጠን ዘመን ለመዘጋጀት ብቻ ነው። እባካችሁ መልካም እየሰራን እግዚአብሔርን ተስፋ እያደረግን ከሌሎች ጋር በፍቅር እንኖር። ሌላ ሴቭ አድርጋችሁ 3 ወንድሜ ላይቭ ሾርት ስትባል አንተ ህይወት አጭርና ስትባል አንተ ህይወት ጋር እየሮጥክ እየሄድክ ነው። ያለች ጊዜ ጥቂት ናት። ደግ ነገር እየሰራ አለፍባት። አንተ አሸሸ ገዳሜ ትላለ የጠርሙስ አንገት እንደ ፍቅረኛ አንቀ ስትንገዳገድ ከቆርኪ ጋር ስትጠረቅ ትኖራለህ። በዚህ ሰውዬ ካልኩሌሽን መሰረት ስንት ፋሲካ ቀረ? እስቲ ኮመንት ላይ ጻፉልኝ። በእርግጥ የሰው ልጅ እድሜ የሚወስነው ፈጣሪ ነው። እሱም ብሎታል 70 ወይ 80 ነው። 70 እና 80 በኋላ ያለው ከዛ በኋላ ድካም ነው። ሰውን ስታስደስቱ ነው ፈጣሪ አምላክ የሚደሰተው አይደል እንዴ? በነገራችን ላይ ለሰው ስትደርሱ ስንል ከዚህ ቀደም አንድ ቪዲዮ ሰርተንላችሁ ነበረ። አንድ እናት 2 አካል ጉዳተኛ ልጆቻቸውን ብቻቸውን ሆነው እያስተዳደሩ ነውና እንርዳቸው ብለን ቪዲዮ ሰርተን ነበረ። ለዛ ምስጋናም ጭምር ነው። ከልብ እናመሰግናለን። ፈጣሪ አምላክ እንደደረሳችሁልን ፈጣሪ አምላክ ይድረስላችሁ። አንተ እዚህ ግብር በዛ መቆም አልቻልኩም መኖር አልቻልኩም ግብር ከባንክ ተበድሬ ከፈልኩ ትላለህ። ህዝቡ ምን አይነት ህይወት ላይ እንደሆነ ተመልከትልኝ። ተመልከት
ፈርስት ፔሪድ ዛሬ ልጄ ፔሬድ ያየችበት ቀን ነው። ፈርስት ፔሬድ ከነፓንቱ ነው ደግሞ የተሳሉ ተመልክ ግራና ቀኝ። እኔ የምለው እንደው ያለማወጫ ነው እንደሚያዩት የስቃይ መጀመሪያ ነው። ብዙ ጊዜ ህማም የሚታመሙበት ሰዓት ነው። የሚታፈርበትም ነገር አለ። ተፈጥሯዊ ነገር ነው። አዲስ ነገር አደረጋችሁት። ቤቢ ሻወር ምናምኑ እንደው ግርም ሲለን ጭራሽ አውጥታችሁ ፈርስት ፔሪድ ኬታ ፔሪድ ቴብል ነው በለኝ። ህዝብ ነው ወይ ኑሮ የሚቀንስለት? ጭራሽ እኮ ነገ ከነገ ወዲያ ወንድሜ ጋውን ተዘጋጅቶ መነሳነሳችሁን ከግራ ወደ ቀኝ አድርጉ ተብሎ እንደ ዲፕሎ ወይ እንደ ዲግሪ ሊሰጥ እኮ ነው። እኔ እናንተ ስለማናይ እዚህ ነገር ላይ ጠልቀን መሄድ ያለብን እህቶቻችን አሉ እኮ እንደ ነገ ከነገ ወዲያ እኮ አሁን ይሄኛውን አቅም ያለው ሰው ደግሶ እንደዚህ ያደረገ ነገ ላይ ሴቶች ህፃናት እህቶቻችን ራሱ ካልደገሳችሁልን ሞቼ እገኛለሁ ራሴን ያጠፋለሁ ቢሉስ? በካምቦሎጆ አይደለም ካምብሪጅ ዩኒቨርሲቲ በካምብሪጅ ዩኒቨርሲቲ እንግዲህ በተደረገ ጥናት የሴት ልጅን ምላስና ነብር ምላስ የሚያመሳስላቸውና የሚያለያያቸውን ነገር እስቲ ሰምተን እንመለስ። ምላስ ግሴ የሴቶች ምላስ የነብር ምላስ ለሰው ልጅም ሆነ ለሌሎች እንስሳት እጅግ አደገኛና ገዳይ እንደሆነ ይነገራል። የነብር ምላስ በሺዎች በሚቆጠሩ ፓፒላ በተባሉ ትናንሽ ጡልና ጠንካራ ሾሆች የተሸፈነ እንዲሁም ልክ እንደ ሰው ልጅ ጥፍር ሁሉ ኬራቲን ከተባለ ጠንካራ ፕሮቲን የተሰሩና እንደ መጋዝም የሚያገለግሉ ናቸው። አንድ ነብር የሰውን ቆዳ በትንሹ ብቻ ቢልስ እነዚህ ሹል ሾሆች የሰውን ቆዳ በቀላሉ በመላጥ ከፍተኛ ቁስልና ጉዳት ያደርሳሉ። ነብሮች ይህንን ምላሳቸውን እንደ ዋና መሳሪያ በመጠቀም የአደን እንስሳቸውን ስጋ ከአጥንቱ ላይ ሙሉ ለሙሉ ፍቀው ለመብላት ይጠቀሙበታል። የነብር ምላስና ምራቅ በውስጡ በርካታ አደገኛ ባክቴሪያዎችን በመያዙ አንድን ሰው በምላሱ በላሰ ቁጥር ቆዳው ስለሚላጥ ባክቴሪያዎቹ በቀጥታ ወደ ደም ዝውውር ውስጥ በመግባት ለከፍተኛ ኢንፌክሽን ያጋልጣሉ። የነብር ምላስ አደገኛነት ከብረት ላይ ዝገትን እስከ ማስለቀቅ የሚደርስ ኃይል እንዳለውም ይነገራል። እናም በሚገርም መልኩ የነብር ምላስ ከሴቶች ምላስ በመቀጠል የዓለማችን ሁለተኛው አደገኛ ምላስ ነው። አንደኛው የሴቶች እኔ ግን ለምንድን ነው ሴቶች ላይ እንደዚህ የሚነሱባቸው? ግሴ እኔ እንጃ። እኔ ግን የሚመስለኝ ግሴ የሴቶች ምላስ ለመብላት ሳይሆን የወንዶችን ቆሌ በመክፈፍ እንዲሁም በአጥንት የማስቀረጽ አቅም አለው። እኔ አይደለሁም ያድኩት፣ ካምብሪጅ ነው ካምቦሎጂ ዩኒቨርሲቲ ነው። ማስረጃ አምጣ። ዛሬ ትገባታለህ። ተላሽተን የምትገባው የሴቶች ምላስ ለምንድን ነው በዚህ ያክል እንዲፈላ ይሆነው? ለምንድን ነው የተነሳ? እኔ እንጃ። እኔ አሁን ለምንድን ነው የተነሳችሁባቸው? እንግዲህ ሴት ልጅ እህቶቻችን፣ ሚስቶቻችን፣ ልጆቻችን ለኛ ህይወታችን አጋር ምሳሌ ተምሳሌት ናቸው። አይጋገሩ ፍቅር አባብለው ባሎቻቸውን ባስተኙ ቤት ሲመጣ ለምን አመሸህ ሳይሆን እንዴት አመሸህ ብለው ስለሚቀበሉ አይዞህ ባሌ ነገ የተሻለ ደረጃ ትደርሳለህ ብለው ለሊት 7 ሰዓት ሲገባ ስለሚያበረታቱ ለምን ጠጣህ ሳይሆን ጎሽ እንኳን ጠጣህ ስለሚሉ ለምንድን ነው ይሄ ህብረተሰብ ሴት ጠል ሊሆኑ አሁን ላይ? ዶንት ቢሊቭ ኢት። ኧረ እባክህ ስለፈጠረ ኧረ በቃ ከዚህ በላይ እንዳያመልጥ። ኧረ እባክህ ሀሳባችሁን ኮሜንት ላይ አስቀምጡልን እስቲ። እናንተ እንዲህ እያላችሁ የሚስትን ስም የሚያጎድፍ ነገር ትናገራላችሁ። አባታችን የሚናገሩትን እስቲ እንስማ። ሚስቱን የማይሰማ እግዚአብሔርም ሰውም ዓለምም አትሰማውም። ወዳጄ ትዳር የሁለት ሰዎች ጥምረት ብቻ ሳይሆን የህይወት ስኬትና የበረከት ሁሉ መነሻ ነው። ይህ መነሻ ደግሞ ጤናማ የሚሆነው በሁለትዮሽ መደማመጥና መከባበር ላይ ሲገነባ ብቻ ነው። የህይወት አጋሩን የቤት ምሰሶ የማይሰማ ሰው በህይወቱ ትልቅ መሸነፍን ይጋብዛል። እንመልከተው በምሳሌ ከመንፈሳዊና ከፈጣሪ ህግ አንጻር ማንኛውም ሰማያዊ እምነትና መንፈሳዊ ስርዓት ለትዳርና ለሴት ልጅ ክብር ታላቅ ቦታ ይሰጣሉ። በሁሉም ሃይማኖቶች አስተምህሮ ውስጥ ትዳር የተቀደሰ የኪዳንና የአደራ መንገድ ነው። ፈጣሪ የሰጠውን የህይወት አጋር በክፉ መያዝ፣ ሐሳቧን ማጣጣልና ስሜቷን ችላ ማለት በመንፈሳዊ ህይወት ላይ ትልቅ እንቅፋት ይፈጥራል። የቅርብ ረዳቱንና አጋሩን እያሳዘነ እየበደለና ሳይሰማት ወደ ፈጣሪ የሚጮህ ሰው ጸሎቱና ልመናው ተሰሚነትን ያጣል። ፈጣሪ በሰዎች መካከል ሰላምንና ፍቅርን ይሻል። በተለይም ደግሞ በትዳር ውስጥ ያለው መደማመጥ የበረከት ሁሉ መክፈቻ ያደርገዋል። ስለዚህ የቤቱን እውነተኛ አደራ ማክበርና ማዳመጥ ለፈጣሪ የመታዘዝ የመጀመሪያው ማረጋገጫ ነው። ከሰውና ከማህበረሰብ አንጻር ወይም የክብር ሚዛን ሰው በውጭ ዓለም የሚኖረው ክብር፣ አመኔታና ተሰሚነት የሚቀረጸው ከቤቱ ነው።
የራሱን ሚስት ማድመጥ ሐሳቧን ማክበርና ማስተናገድ ያቃተው ሰው በውጭ ዓለም ሰዎችን የመስማትና የመምራት ብቃት ሊኖረው አይችልም። ማህበረሰቡ አንድን ሰው የሚመዝነው በቤቱ ባለው ስርዓትና ሰላም ነው። በቤቱ ሰላም የሌለው የትዳር አጋሩን እያሳቀቀና ሐሳቧን እየጨቆነ የሚኖር ሰው በሰዎች ዘንድ እውነተኛ አክብሮትን አያገኝም። የቤቱን ሰላም ማስጠበቅና አጋሩን ማድመጥ ያቃተው ሰው እንዴት የሰፊውን ማህበረሰብ ሐሳብ ሊመራ ይችላል የሚለው ጥያቄ ሁልጊዜ ማህበራዊ ሚዛንን ይወስናል። ከዓለምና ከስኬት አንጻር ወይም የውስጥ ሰላም ኃይል ዓለም ድምፅህን እንድትሰማልህና በሥራህ ስኬታማ እንድትሆን የውስጥ ሰላም ወይም ኢነር ፒስ ያስፈልግሃል። ዲነር ፕሊስ አይደለም ኢነር ፒስ ነው የተባለው። ሴት ልጅ የቤት ውስጥ መረጋጋትና የስኬት ማዕከል ናት። እሷ ስትደመጥ፣ ስትከበርና ስትደሰት በቤት ውስጥ ታላቅ አዎንታዊ ኃይልና መነሳሳት ይፈጠራል። ሚስቱን የማይሰማና ስሜቷን የሚገፋ ሰው ግን ቤቱን የጭቅጭቅና የጭንቀት ቀጠና ያደርገዋል። የውስጥ ሰላም ያጣ ሰው ደግሞ በውጭው ዓለም በሚያደርገው የንግድ ሥራ ወይም የፈጠራ እንቅስቃሴ ላይ ሙሉ አቅሙንና ትኩረቱን መጠቀም አይችልም። ዓለም ስኬትን የምትሰጠው በሙሉ ልብ ለሚሰሩት እንጂ የቤት ጭንቀት ለሚያናውዛቸው አይደለም። ማዳመጥ ደካማነት ሳይሆን የብልህነት የጥልቀትና የጠንካራ ሰብዕና መግለጫ ነው። ሚስትህን ስትሰማ ለአንተ ያላትን ታማኝነትና የትዳርህን መሠረት ታጸናለህ። ልጆችህ በአርአያነትና በጥሩ ሥነ ምግባር የሚያድጉበትን ጤናማ አካባቢ ትፈጥራለህ። የፈጣሪን በረከት፣ የሰዎችን ክብርና የዓለምን ስኬት በር ትከፍታለህ። ዛሬውን የትዳር አጋራችንን ለማዳመጥ ሐሳቧን ለማክበርና አብሮ ለመመካከር ጊዜ እንስጥ። ሰላምም ስኬትም በረከትም የሚጀምረው ከቤት ነው። ኤቢሲ ተስፋዬ እንዳዘጋጀችው አብዛኛውን ጊዜ ችግር የሚፈጥሩት ያው እንግዲህ ወንዶች ነን፣ እኛ ወንዶች ነን የምንፈጥረው። እናም ሁላችንም ባይሆንም አንዳንድ ወንዶች ቤቱ ውስጥ ትልቅ ችግር ፈጥራችሁ ቤቱን አውካችሁ ውጪ ላለው ሰው ደግሞ እንደው ጻድቅ መስላችሁ ለምትታዩ እንዲህ ምንድነው የሚባለው? መልአክ ለውጪ አልጋ ለቤት ቀጋ ነው የሚባለው። እሾህ የምትሆኑ አላችሁ። ሰላም የሚጀምረው ቤት ውስጥ ነው። ያማረ ቀን ማሳለፍ ከፈለክ፣ ስኬታማ መሆን ከፈለክ ከሚስት ጋር አውርተህ ተነጋግረህ ያለውን ነገር ፊክስ አድርገህ በፍቅር ውጣ። እሷም እኮ አትጫነህም ደግሞ እኮ እንዴ። ሰላም ከሰጣቸው እነሱም ሰላም ናቸው። ተናግሮ አናገር እያደረገ እነሱንም እኮ አበዛንባቸው እኮ እንዴ። ሴት እየተባለ ሁሌ እነሱ ለምንድን ነው ጫና ላያቸው ላይ ያደረግን ቀንበር እየጫንባቸው? እና ታዲያ የቤቱ የጀርባ አጥንት የሚባሉ ስለምንድን ነው? ቀንበር ይፍረስና ማን ነው ቀንበራቸው ይፍረስ? ቀንበር እየጫኑባቸው እኮ አናታቸው። እኔ ምን አደረኩ? ቀጥታ እኮ ከኔ ጋር ሪሌት እያደረኩ እኮ እኔ አላገባም። ወይም ሲንግል ቦይ ውስጥ ግባ አንተ ሰካራ። የውጪ ሰው ከምትሰሙ ሚስቶቻችሁን ስሙ። ሚስቶቻችሁን ሳሰሙ እዚህ የመጣችሁ እሪታና ሆታ አታሰሙ። Mamule. Acayip Gunsagara face off BPJ World Cup final. Argentina versus Spain. Lamine Yamal. Or Pedro Porro. Or Williams. እርስ በርስ ከመባላት ይልቅ 85% ገበሬ የሆነባት ሀገር እንደዚህ ኑሮ ውድነት ውስጥ የገባ ነው። የማይመለከተን ነገር ውስጥ ስናንቧጭር እንዲሁም ስንፈተፍት ነው። ገሴ ያለንበት እንደዚህ በሞራል እንስራስ በቃ እንደው ፈጣሪ ራሱ እንኳን እየተጣላን ይመስለናል። አሁን ላይ ዝናብ መዝነብ ባለበት ሰዓት ይኸው ይዘነብ አይደለም። እርስ ኃይሎ ቀርቶ ይመስላችኋል? ኧረ እንታረቅ። ተው እንታረቅ። እንደምን ነገር አታበረት አጭራሽ የሚታን እዛ ጋር የሚታነው ሙዚቃ ክፈች ምትላት የሚታይ ችግር አለው። አሁን አንቺ ደንሽ ምትበት ደንሻለሽ እሺ ኤሚታ እንደዚህ አይነት ነገር ታበር ኤሚታ እንደ ወጣት እንደዚህ አይነት ልጅ እስኪ ኤሚታ ትምከራት። ኤሚታ ስነ ስርዓት ያላት ልጅ ናት አይደል? እስቲ ኦኬ ትምከራት። እስቲ ትመክራታለሽ። ኤሚታ ፓንት ሳታረግ አንድ ህፃን ልጅ ፓንት ሳታረግ እዚህ ጋር ስትጨፍር ይሄ ነገር አግባብ ነው? መቀበል አለብን? እና እሷ ትመልስልሻለች። ኤሚታ ኦኬ ኤሚታ አንድ ጊዜ ኤሚታ እች ልጅ ናት። እሺ የ21 ዓመት ልጅ ናት። እዚህ ጋር ሶሻል ሚዲያ ነው፣ ብዙ ሰው ነው የሚያየው። አባትሽ ሴት ልጅ አለ። እንደዚህ አይነት ነገር እየታየ በሶሻል ሚዲያ ላይ እሙሟን እያሳየች የእርቃኗን በአጭር ቀሚስ መታ አንድ ሴት ልጅ በአንቺ እድሜ ያለች ልጅ መታ እንደዚህ አይነት ነገር ስታረግ ወንዶች እኛ እናቶች አባቶች እንደዚህ አይነት ነገር ማበረታታትና አብረን ቁጭ ብለን ይሄን ነገር ሆይ ሆይ እያልን ማሳየት አለብን።
ምንድነው ራቁቷን መሆን የለባትም ግን መጀመሪያ እናትና አባቷ ምንም አይሏትም እሺ እናትና አባቷ ምንም ካላሏት እኛ ደግሞ እናት አባት ነን ስለዚህ እኛ ማበረታታት አለብን እንዴ ባናና ቤት ውስጥ ጭራሽ ልጅ የሚታን ጨዋ ልጅ አስቀምጠን ነው እንደዚህ አይነት ነገር የምታበረታታው እኛ ትልቅ ሰው አስገባ በሰሞኑ በጣም መነጋገሪያ የሆነች እህታችን ምትኖረው ከሀገር ውጪ ነው እና ጉዳዩን ሳስረዳችሁ ልጅቷ ላይ እንደዚህ እየተከራከሩባት ያለበት ትልቁ ጉዳይ ምንድነው ላይቭ ስትሪም ከፍታ የማይሆኑ ያልተገቡ ነገሮችን ስታደርግ ይታያል እርቃን በማሳየት ምናምን ነገር ሳትለብስ በግልጽ የሚታይ ነገር ነውና እዚህ ላይም ይዘነው አልመጣንም ስለማይመጣናችሁ ማለት ነው እንዲያደርጋለች እንዲመጥፎ ስራ ነው ምናምን ብለን ለመናገር አይደለም እንግዲህ ጭንቅላት ይያለን በዚህን ያክል መውረዳችን በጣም ነው የሚያሳዝነን አሁን ይያሉ ያሉት ምንድነው አካሏን እየሸጠች ነውና መብቷ ነው ገበያ ነው እንደፈለገች ትቸርቸር ይያሉ ነው እናም ከታች ያለችው ምን ይያለች ነው እናትና አባቷ እንኳን ባይቆጧት እኛ ራሳችን እናትና አባቷ ሆነን ልንቆጣትና ልንከለክላት ይገባል ምክንያቱም ሀበሾች ነና ስነ ስርዓት አለን አንድ ጥያቄ መጠየቅ ፈልጋለሁ እናንተ እህቶቻችሁና ልጆቻችሁ ቢሆኑ ይሄንን ነገር ታደርጋላችሁ እንደዚህ ሶሻል ሚዲያ ላይ ከፍተ እንደፈለገች ትሁን እርቃኗን ትሂድ ገበያ ላይ ትቅረብ ትላለህ ትፈቅዳለህ ወይ ቤተሰብ የላትም ወይ እናትና አባቷ ዝም አሏት ለምትሉ ደግሞ እናትየው እንዲህ ብላለች ስሟት ገና ሲትዝን ሳሎን ነው ልጄ ያመጣዋት 16 ሰዓት ሰርቼ ስኳር በሽተኛ እስከመሆን ደርሼ ያፈርልብላ ፕሊስ አታልቀሽ አሁን ባለቀሽ ቁጥር ሞር አንቺ ነሽ የምትጎጁ የምሬ ነው የምልሽ ይገባኛል ስሜትሽ በማልቀስም ሊወጣ ይችላል ግን ፕሊስ በቃ አታልቀሽ ደግሞ ታውቂያለሽ ሶሻል ሚዲያ ነው ሰው ሪከርድ ያደርግና ምናምን ያለው ነገር ነው ሪከርድ ያርግ አዎ ይዘበራረቃል ህይወትን ይጎዳል ይስሙልኝ የሚሰድቡኝም ይስደቡኝ ያድርሱልኝ ብቻ ለማይጮህ ልጆች አድርሱልኝ እግዚአብሔር እንዳይቀጣ ትፈራለሁ የእናትም ባጥሩ ይመስልሃል እንዴ ሉል ይመስልሃል ሉል ንገረኝ እንዴት ነው ለእናት ነው እዚህ ላይ ቆንኩት ሉል እግዚአብሔርን አንድ ቀን ምን አልኩት እግዚአብሔር ለምን ለኔ ወንድ ልጅ አልሰጠኝም ነበር አልኩት ሉል እኔ በ10 ምናምን ዓመቴ ነው ያሷን የወለድኩት ሉል እንትን አለኝ ልውጣሽ ሉል ፕሊስ በቃ ተረጋጊ yes ፕሊስ በቃ ፕሊስ አው yes ተረጋጊ በውስጥ አውራሻል ፎሎ ባክ አረግሻለሁ በቃ ተረጋጊ እሺ ኦ ማይ ጋድ እሺ ቴንክ ዩ በጣም እሺ አውራሽ እናቷ ይህን ነገር እየተናገረች ነው ነገ ላይ እቺ ልጅ ትዳር ይኖራታል ልጆች ይኖራታል እንዲሁም የምታስተዳድረው ቤተሰብ ይኖራታል ምን ጸጸተበትን ነገር አናድርግ የደረሳችሁ ሴቶችም ሆናችሁ ወንዶች አንድ ነገር ልንገራችሁ ፈጣሪ አምላክ የሚከፍላችሁ የሰጣችሁትን ነው እናት አባቶቻችሁን ካስለቀሳችሁ እናንተም ነገ ከነጎዲያ በልጆቻችሁ ማልቀሳችሁን አይቀርም ለእናትየው ማስተላለፍ የምንፈልገው ነገር ፈጣሪ አምላክ ምክንያት አለው አይዞሽ የኔ እናት ማሳደግ በምትችውና ማድረግ የምትችውን ሁሉ ያደረግሽ ነው የቀረው የፈጣሪ ስራ ነው እሱ ሁሉ መልስ ይመልስልናል አይዞሽ እናትዋ በእናቴ ዘመድ ነው ጥቃቱ የደረሰብኝ አንዴ ሙካሪያ ነው ማርያምን አንዴ ደግሞ ብቻ ይሄን ነገር እንደው ኦሬዲ እግዚአብሔር የተሻለ ቦታ ስላደረሰኝ ማውራት ብዙ ጊዜ አልፈልግም ግን እሱ ነገር ለኔ በጣም ከባድ ነበር በጣም ኮንፊደንስ የለኝም ስንት አመትሽ ማለት ነው ይቀርታ በ7 እና በ10 ሙካራ አንዴ 7 በጣም ብዙ ሰዎች ታሪክ ነው ይሄ እንግዲህ አንቺ አልፈሽ ተሻግረሽ ይቆመሻል ወይ እግዚአብሔር ይመስገን ግን ልጅነት ገና የምትሮጪበት በ8 አመትና በ10 አመት ቀላል አይደለም አንቺ ያለፍሽበትን ትንሽ ብታውሪ ደስ ይለኛል ለምሳሌሽ ያለፍንበት ጉዞ ነው ዛሬ አሳልፎን እዚህ ጋር የደረስነው ቤት ውስጥ ቁጭ አሉ አሁንም እዚህ ከተማ ብለን በዘመድ ለቅስ አርግልኝ በአባቶቻቸው የሚደፈሩሽ ብዙ ናቸው ቤት የሸፈነው በጣም ብዙ ገበና አለና ግን እነሱ ወጥተው መናገር ይችላል ድምጽ አለ አሁን አንተ ትናንት ላይ አይደለሽ በጣም ጠንካራ ሴት ነሽ ስለዚህ ያለፍሽው ነገር ብታውሪ ደስ ይለኛል ወይ ማለት አንዳንዴ እንዴት ስታልፊ ማውራት አሁን እኔ አልፌ በጣም ስለተነከርኩት መሰለኝ ማውራት ራሱ ይጣፋብኛል እግዚአብሔር ለምን እንደሆነ አላቅም በሰዓቱ በጣም ብዙ መከራ ያሳለፍኩት ራሱ ለሰው ቤትም ይሁን ምን ጸባዬ ራሱ አልያዝ ያለው በዚህ ምክንያት ነው በጣም ነው የሚካፋይ ብቻዬን እፈራለሁ እኔ ወንድ ልጅ ለኔ በቃ እንዴት ብዬ ልንገርሽ አሁን ወይ እግዚአብሔር እንደባልሽ እንደአባትሽ አይነት ባልስጥሽ እንደምንሽ አይነት ሲባል ደስ አይለኝ
እኔ እንደውም ያሳመመኝ ከደረሰብኝ በኋላ እንኳን ይሄን ሁሉ አልፌ ነው እዚህ ጋር የደረስኩት ብዬ ካወራው በኋላ የደረሰብኝ ራሴን ላጠፋ ከ17ኛ ፎቅ ራሴን ልወር እናት አባት ካጠገቤ የሉ ወንድም የሚደውልልኛል ዘመድ የሚባል የለም ብቻዬን ቀረው ከሰው ተፈጠረ 5 አመት እንኳን የሰው ቤት ስኖር የትንሽ ምን በላሽ ምን ጠጣሽ ያለኝ ሰው የለም ቤት አትገዢም ብቻ ነው የሚልሽ ኦሬዲ እናት አባት ካልፈለጉ ጎረቤት ካልፈለገኝ ለምን ኖራለሁ ብዬ ጸሎት ቤት አለኝ እኔ ሁሌ ቤት ስከራይም የሰው ቤትም ስሰራ ጸሎት ቤት አለኝ ከዛ ጸሎት ቤት ገብቼ በቃ እንደማልጠቅም ጆሮዬ ላይ በስነ ስርዓት ነው የማርያምን ድምጽላ ቲጂ እግሬን ከ17ኛ ላይ ኦሬዲ ሳነሳ እግዚአብሔር ታምር ሲሰራ አንድ ቤት ውስጥ 8 ሆነን ነው የምንኖረው ማገናኙ እየለከለከ ነው መጥቶ በር ያንኳኳ አብረን የምንኖረው ልጅ ከዛ ልጸልይ ነው ጫንቆኛል አለ የሱ በር ማንኳኳት እግሬን ያወጣሁትን ተመለስኩት ከዛ ሱ ጸሎት ቤት ውስጥ ሲገባ አለቀስኩትና በነጋታ ገዳም ጠፋ ቀልብስን ይዤ እዚህ ሄጃለሁ አላልኳቸው ጓደኞቼ ከቤት ወጥቼ ጠፋ ከዛ ገዳም ቆይቼ መጣው ከዛ ነገሮች እየተበላሹ መጡ ተጠገቤ የነበሩ ጓደኞች ዩቲዩብ ነበረኝ 18 ሰብስክራይብ ያደረሰ ቲክቶክ ሞክራለሁ ይሳካ መሰራ ኮንተንት ጥሩ አይደለም በቃ ዝም ብዬ እሰራለሁ ነገሮቹ የባሰ ገዳም ሄጄ ሲመጣ ደግሞ በቃ እንዴት ቢልንገርሽ ህይወቴ ሲኦል ነው ይሆን የምር ግን የ7 እና 8 የ10 አመት ልጅ የምትደፍሩ እንደው መድፈሩን ተውት እንደው የምትመኙ ራሱ የምር ጭንቅላታችሁ ይሰራል በጤናችሁ ነው ወይስ ሰይጣን ተጠናውታችሁ ነው ሰይጣን ላለው ሰይጣንማ ሰይጣን ነው ግሴ እንዴ ሰይጣን በአካል በእግሩ ቆሞ እየሄደ ማለት እኮ ናችሁ እናንተ ማለት ምድር ላይ ሰራናትን ነገር እኮ ነው ሄደን ወዲት የምናደርገው ብዙዎች እህቶቻችንና ልጆቻችን እየተደፈሩ ነው ያሉት መንግስት ይሄንን ነገር በመመልከት የማያዳግም እርምጃ ቢወስድ የተሻለ ነው በያስባለሁ ምክንያቱም ብዙ ህፃናት እየተደፈሩ ያሉት በአባቶቻቸው እንዲሁም በወንድሞቻቸው በዘመዶቻቸው ስለሆነ ማለት ነው ከተፈረደባቸው ባላ ወንጀለኞቹ ሌላ ሰው እንደይነት ስተት ውስጥ እንዳይገባ ነገርየውን በሚዲያ ይፋ ማድረግ አለ ይፋ መደረግ ነገሮች ቀላል አድርገን በወሰናቸው ቁጥር በጣም የሚከብዱን ነገሮች እንድንቀበል ያደርጉናልና በራሳችን ላይ ስለሚደርስ ኮዲው ማውገዛችንን እንቀጥል አባቴ የቪዲዮ ስንት ላይክ ካገኘ የቃሊቲውን አፓርትመንት ሰጠኛል እንዴ ነው ቃል ማስገባ ቀልደኛ ነሽ የምር ንገረኝ ስንት በእግዚአብሔር ስንት ላይክ ካገኘ 9 ሚሊዮን ቢሄድ 9 ሚሊዮን አይደለም ፖሲብል የሆነ 9 ሚሊዮን ብር ቤት ነው የ9 ሚሊዮን ብር ቤት 9 ሚሊዮን ላይክ 1 ሚሊዮን በቃ 1 ሚሊዮን ወላስ አርግባለ ረኪታይ ማይሆን ነገር እኮ ስለሆነ ነው ሁለት ምትል እሺ በ1 ሚሊዮን እንስማማ ባለፈው ለእንትና መኪና ስንት ነው የሰበሰበው ከኔ ቤት ይበልጣል እንዴ በቃ 1 ሚሊዮን አዶናይ እኮ ፌመስ ነው 1 ሚሊዮን ሸጨርባሪ ፌመስ ይላል እሺ አሁን ተው እና እሱን ስንት ላይክ 2 ሚሊዮን በቃ ብሩን ብትሰበስብ ይቀላል እንደራደር ከ9 ሲወርድ አንቺ ከ1 ሚሊዮን አጥሮ ከፋቲ ከፋርኩ 1.5 ነጋዴ 1 ሚሊዮን 2 ሚሊዮን እስኪ ቤተሰቡ 2 ሚሊዮን ላይክ ነገር አይደለም ሞክሩ እንጌጋ እንደውል እንደኛ የ9 ሚሊዮን ብር አፓርታማ በ2 ሚሊዮን ላይክ ነው እንግዲህ የሚሸመተው ለኛ እስቲ ምን ቃል ይገቡልናል ለዚህ ቤተሰቦቻችን እስቲ ሆነ ቻሌንጅ አስጀምሩን እስቲ ስንት ላይክ ከገባ ምናምን ብለህ እንት ጠይቀኝ እስቲ ይሄ ቪዲዮ ስንት ላይክ ከገባ ሱቅ በደረቴ ታስጀምረኛለህ በኦቨርታይም እንደ ባብ በደረት ተሳባታል አንተ ባብ ጥሩ ነው እኮ ምሰራ መጀመር እና ታዲያ ምንድነው ከፍ አድርጋ አሁን ምኞትህ እንትን ማለት አለበት እኮ ግሴ እስከመሽ ድረስ እስኪ ከሆድህ ያልዘለለ እንትን ማድረግ እንቁላል ቅቅል ሽያጭ እና ፈጣሪ ድረስ እሱስ ፈሱ መከራ ነው በልተህ ነው የሚጨርሰው ተው በቃ 5000 ላይ ከገባ ሱፍ ተገዝቶላል ጫማ ገዛልሃል እሰይ ቀለም ሲቀባና እንት በክብሪት እንት ብሎ የሚያቃጥሉ ጫማ የለም ድሮ ትዝ ለብስ አላረከውም አንተ ሀብታም ልጆች ናቸው ያረጉት ትላለህ እንደሚያቅሰው ቪዲዮን አይታችሁ ጨርሳችኋል አፕሮቫል ሰጥቻችኋለሁ ስጣቸው እስቲ አንተ
ክቡራትና ክቡራን ቤተሰቦቻችን እስካሁን ድረስ ተከታትላችሁ እዚህ ድረስ ስለመጣችሁ ከልብ እናመሰግናለን። ነገር ግን ይህንን ሁሉ አይታችሁ ሰብስክራይብ ካላደረጋችሁ የላይክ ምልክቷን ካልተጫናችሁ እንዲሁም የደወል ምልክቷን ኦን ላይ ካላደረጋችኋት በጣም ይደብራል ያስተዛዝባል። አስተያየት ካላችሁ ኮሜንት ሴክሽኑ ለእናንተን የተከፈተው ማስቀመጥ ትችላላችሁ። እንደተለመደው ይህንን ቪዲዮ ሼር በማድረግ ለብዙሃኑ እንዲደርስ ማድረግ ትችላላችሁ። አቅሙ ያለው እናንተ ጋር ነው አይደለም እንዴ? በቃች መሰናበቻ እኮ ግስ ለምን በደብዳቤ ለምን አታስቀምጡ ነው እንዴ? በቃ ምርትና አገልግሎቶቻችሁ ማስተዋወቅ ከፈለጋችሁ ቤታችን ለእናንተ ክፍት ነው። ላይክ ካላደረጋችሁ በቃ ግስ እባክህ ስራ አለባቸው እኮ። ወዳችኋለሁ እንዴ ታግሰው ተሰሙን እኮ። ቴንክ ዩ